እንዴት አላችሁ ክብራትና ክብራን ተመልካቾቻችን ድሮና ዘንድሯችን ክፍል 2 ቀጥሏል እንደምታስታውሱት በባለፈው ሳምንት ከጎንደር ከተማ ተገኝተን ከማማ ኢትዮጵያ የራስ አሞራ ውብነህ ተሰማ ልጅ ከሆኑት ከማማ ኢትዮጵያ ጋር ያደረግነው ቆይታ ምን ይመስላል ቀጣዩ ክፍሎች ደግሞ በታሪክ ውስጥ የነበሩ ሁነቶችን ያነሳን በተለይ ከጣሊያን ጋር የነበረውን ትንቅንቅ ቤተሰባዊ ጉዳዮችን ከድል በኋላ የነበሩ ጉዳዮችን የምናነሳበት ክፍል አሁን ይጀምራል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ተጓዙ ዘንድ በአክብሮት ተጋብዛችኋል ከፕሮግራማችን ጋር አብራችሁ ቆዩ ወላጅ አባታቸው ሲያርፉ ከዛ በኋላ ራስ አሞራው ውብነህ ምን አደረጉ እዛ አካባቢ ለነበረው ሰው ከናታቸውስ ጋር ምን ማድረግ ጀመሩ ጣሊያን መንግስት አዋቂ መስለኝ ነበር እንዴት በድንገት አገርህን እንዲሆናል ሲለኝ ተናድጄ ተናገርኩ ያሰለጠናት ለካ አይሮፕላን ነበረው በዚህ ሄዳል ኢትዮጵያን እዛ ደረጃ ቢያሳድራት ምን ነበር ብሎ ጮሆ ይናገራሉ አውቀው ሲናገሩ እውነት መስሎት ሄዶ ይናገራሉ እንዴ ይቅርታ አርጉልን ስላሰርነውት እንደው ይሰውበት ማለት ነበረብንና ይቅርታ አርጉልን ሲላቸው ብሎ አሁንም ደግሞ እንሂድና አስማራ ገቨርነሩ ጋር ያው እንዳሎት ይፈጸም ሲል አይ እኔ አሁን ደክሞኛል ሰዎች ይምጡ እና 15 ቀን እረፍት ፈልጋለሁ እና ባላባት የሆኑት ሽማግሌዎች ሁሉ እንግዲህ አብሬያችሁ መሆን ከሆነ ሰው አብሮኝ እንዲሆን የሚጠብቀኝ ሰው አብሮ መዘጋጀት አለበት እና ሰብስባ አምጣልኝ አሉ አምኖ ሰብስባ መጣ ከዛ በኋላ ሐሳባቸውን ነው እንዲያርግ ጣሊያንን አሞኘቻለሁ አሁን ንጉስ ነገስቱ ጋር እንዲብየ ጣሊያንን እንዲብየ እንትን ነውና በዛርጌ ጦር ይዤ ስመጣ እንግዲህ አሁን ወታደር አልመጣም ብሏል መሳሪያ ነው ያለ ያንን ይዘን ይሄንን ጠላት አብረን ግዳው እንዲ አይዟችሁ ሚለን ካገኘን እኛ ሁለተኛ ዜጋ ሆነን በሚበሉበት አንበላ በሚጠጡበት አንጠጣ ሁለት ሰፈራችንን መኝታችን በቃኛ ልክ እንደ ባሪያ ያደረጉን እንዲኮንከማ አብረን እንሞታለን በቃ ተማማሉ ከዛ በኋላ ወሰደኛ ነው ገቨርነሩ ተደሰበ ክብር ተቀበላቸው እና በቃ እንግዲህ በቃ አሁን መሳሪያው መጥቷል እሱን ይዘው ወደ አገሩ ይሄዱ አይደ ስላሴ ጋር ይሄዱ አይ አሁንማ ቢሄድ መጣለው በየሰላልኳቸው እንትን ይላሉ ሳይተቀላል እኮ ነው ምንም ችግር የለው መሳሪያ በጃችሁ ነው ይሄ በዚህ ነው እና በቀላሉ መያዝ ያለ እንደው ያለ ጦርና አሁን ቢሄድ የለም እንደዚህ ብሎ ዝግጅት ያርገ ዝግጅት ሳያረጉ መያዝ ይቻል የለም ወይ እንደሱ ብሎ ምንድነው ስለው ጊዜ ልክ ነው እውነትህን ነው አለኝ እና በቃ መርከብ አዘዘልኝ በመርከብ ያው በጅቡቲ ያርገው ራስ አንዳርጌ ነበሩ እዛ ቆንሲል እሳቸው ጋር ዘውድ በዓላቸውን አብረው አከበሩ ከዛ በባቡር አዲስ አበባ መጡ ከዛ ለንጉሱ ሁሉ ነገረው እሳቸው አይ አሁን ጠባ እናረግም ሰላም ይሆንበትን ነገር ነው ከጣሊያን መንግስት ጋር እንነጋገራለን እስከዛ ድረስ ልጅ ለጥ ይበሉ ትልቅ ግቢ አለ ዛ ረፍ ሰዎችን ይዘህ እና እስከዛ ያው እናስተዋውቃለን ሲሉ ዝም ብለው አልተቀመጡም አንድ ዝቋላ አንድ ጊዜ ተክለ ሃይማኖት ሱባኤ ያደረጉ መሬት ሳይቀር ጸሎት ያደረጉ ለጠበቁ ያን 2 አመት ልጅነታቸው በጣም ጀግንነት የተጀመረበት ዘመን ነውና በተለይ ያደን ጉዳይን በተመለከተ እናታቸውን ቀርበው ከፈቀዱላቸው በኋላ የሰፈር ጓዶቻቸውን በእድሜ ኩዮቻቸውን በዘርፍ በሙያ መድበው አደን መሄድ አጋሽ መሳሪያ አባታቸውን ወስደዋል ከቤት ከዛ በኋላ የሚፈልጓቸው በተለይ ጥሩ ውሾች መፈለግ ነበረባቸውና የውሻውን ታሪክ እናንሳ እስኪ በጣም የሚገርም ነው አንድ ሰፈር ሄደው ሴት ውሻ ፈልገው
ነገሩት ወስዷል ብላችሁ ለሱ እኔ ጋር እንደሆነ ብለው ለባለቤቱ መልእክት ተታው ውሻ ይዘው ይመጣሉ እሱን ታሪክ እስኪ ንገሩን ሌላ ሀገር ነበር እዚህ ቦታ ሴት ውሻ አላቸው ሲባል ሰምተው ነው ሄደው ይዘው የመጡ በኋላ ማኖሳ አንድ ቀይ ልጅ ነው እንዲ ብሎ መጥቶ ይዘው ሄደ ሲባሉ የማን ልጅ ነው ይሰማሉ እቤት ይመጣሉ በኋላ ለእናት ሄደው እንደዚህ ውሻ ይዞ መጥቷልና እንደዚህ በል ውሻውን መልስ ሲል እሺ ብለው ይወጡና ከዛ በኋላ ውሻዋን ሲያዟት ሂዳት ይዛቸዋለች ከዛ በኋላ አረባከ አስለቀቀኝ ብሎ በልሽ ውሻዋ ያንተናት በለኝ ለእናቴ ሄደህ ነገር ከዛ በኋላ አስተዋሃለሁ ይሄን ካላረከ ግን ውሻዋ ትበላሃለች እኔ አላድነም ይሏቸዋል አረ እንደው አስለቀቀኝ እንጂ እሺ እናገራለሁ እሺ ላለው ብለው ያው ሄደው አልቻልኩትም ይሄ ልጅ ውሻው ለሱ ትሆን እኔ አልፈልግም እኔ በሰላም ሀገሬ ልግባ ይላሉ ቦታዬ ልግባ ይላሉ ያው አስፈቅደው ውሻዋን አስቀሯት አካባቢውን በማስተዳደር ሰውን በማስተባበር የተለያዩ ነገሮችን በማድረግ የተቸገሩትን በመርዳት በተለይ ልዩ ስልጠና ጣሊያን ይመጣል ካሁኑ መዘጋጀት አለብን ብለው ብዙ ከብት አዘጋጅተው ብዙ ምግብ ያዘጋጁ ራሳቸውን በስንቅ በመሳሪያ ያስታጠቁ ነው የጠበቁትና ጣሊያን እንደሚመጣ በርግጠኝነት የሆኑበት ስሜት እንዴት ነው ኤርትራን ወሮኛን አይተውንም ከሚል ስሜት ነው እንግዲህ አንደኛ ነገር ባህታዊው አረጋግጠውላቸዋል ሁለተኛ ነገር ደግሞ እሳቸው አረጋግጠዋል እኔ በቆንሲሉን ሲመረምሩት እንዳንተ አይነት ጀግና ጣሊያን ትፈልገዋለች በሚል ሚስጥር አውጥቷል ከዛ በኋላ በጣም ጥንካሬ ክትትል አረጉ በዚህ በጦርነቱ ስራ መከላካውን በደንብ ነው ከድሮ ጀምሮ ያዘጋጁ ከልጅነት ጀምሮ ከህፃንነታቸው ጀምሮ ያን ይሄንን ካወቁ በኋላ ያው በጦር ዝግጅነት ነው የነበሩት እና ሲመጣም ያው እስከ መጨረሻው ድረስ ኋላም ደግሞ ያው ደርግም ቢመጣ ያው የተቃወሙ አገራት አጥፉ ባካችሁ ለምን ደም ታፈሳላችሁ በዚህ እኮ አይሆንም ሰላም አውርዱ ያሉ ወረቀት እየጻፉ ይሄ መጽሐፍ ሲያዘጋጁ ከራሳቸው ከራስ አሞራው ውብነህ የእጅ ማስታወሻ ነው ጽሁፍ ነው ብለዋልና ማስታወሻ የመያዝ ልምዳቸው ያንዳንዱን ነገር ይመዘግቡ ነበር ቤት ውስጥ ነበር ማስታወሻው እጅ ጽሁፋቸው በደንብ ነበር የሚጽፉት ሁሉንም በእንትን እንደውም ጠፍቶ ነው የሳቸው አጠቃላይም ሊሆን ይችላል ነበር አሁን ያው እሳቸው ከዚህ ከጦርነት ውጪ እስከሆኑበት አሁን እንግዲህ ምን ልበል ከነጻነት በኋላ ያለውን ነው ያልጻፉ እንጂ ያንን ጨርሰው ጽፎት ነበር እንደው የተገነጣጠለ ስለጠፋ ነው እንጂ ሙሉ ነው ጽፎት የነበር የጦርነቱ ሁሉንም ነገር እርሱ ያገኙትን አሰባሰቡ የተገኘው ነው የተጻፈ ያኔ የተገኘው ነው የተጻፈው አሁን በደርግ ጊዜ ከሆነ ጀምሮ እና ባስተዳደር በዚህ አሁን ዘመኑ ነው የተጻፈው ሌላ ምን ተጠቀሙ እሳቸው የግል ማስታወሻቸው የተወሰነው የጠፋውን ያህል ተጠቀምኩ ሌላውንስ ደግሞ ታሪኮች እንዴት አሰባሰቧቸው እርሱ ማንን ጠየቁ ያው ከአባታችን ሲነግሩንም ነበር ስንጽፈውም ነበር ተጽፎ ነበር አሁን በሙሉ ነው የጻፍኩት የነበር ግን በእንትኑ በዚህ በግርግሩ በሙሉ ምክንያት እየተገነጣጠለ ጎንደርም ደግሞ ተሄዶ ነበር ግማሹ እዛ ተገንጥሎ ቀረ እና እንደሱ እየሆነ ነው እንጂ የልጅነታቸውና የጦርነቱ በደንብ ነው የጻፉት በጣም የሚያምር ውብ አጻጻፍ ነው ታሪክ ፍሰቱ መጽሐፉን ገልጦ ለመዝጋት ይከብዳል የመጀመሪያ ማስታወሻቸው በተለይ እሳቸው ጻፉት የተባለው ክፍል ድንቅ ነው አማርኛው ትረካው ሂደቱ እሳቸው እንደጻፉት ነው እንዳለ ነው የተቀመጠው አርቶት አልተደረገም ሰው አልነካውም እንዳለ ነው ያስቀመጡት እንዳለ ነው የሱ የልጅነታቸው የራሳቸው በጽሁፋቸው የጻፉት ነው እና እዛ ላይ ምንድነው ትልቁ ያየሁት ደግሞ ሌላ ነገር የተወለዱበትን መንደር የሚገልጹበት የገነት አምሳያ ውብ መንደር ነው ከገነት አይተናነስም የሚሉት ነገር ነው እስኪ እሱ ምን ለማለት ነው ምን ነበር እዛ አካባቢ ሰው በስሜቱ ያሁን ከተመቸኝ ብሎ ይሰራል
እሳቸው ግን ያሁን ምቾት አየው የሚያመጣውን ችግር የሚያመጣውን ለሀገር የሚጎዳውን ለወገን የሚጎዳውን አስበው ነው የሚሰሩት እና ይሄ በቃ ጠባቸው አንዱ ነው ያው በጦርነት ይዋጋሉ ድል ሲሆኑ ካምፓቸው ይገባሉ አለቀ እንደሱ ያነሳ ነው ቅድም የገነት አምሳያ ናት ያሉበት የትውልድ መንደራቸው ነውና እዛ አካባቢ የሚመረተው ምን ነበር ልዩ ነው ብለው በዚህ ደረጃ ይገለጿት መንደራቸው ምን ትመስላለች ሎሚ አለ ትሩንጓ አለ እና እንዶድ ደግሞ ሆነ ተብሎ ለልብስ ማጠቢያ ይተከላል ገንዳ ሁሉ በጣም ባለሙያ ናቸው ያባባናት ገንዳ ሁሉ በድንጋው ተጠርቦ የልብስ ማጠቢያ እሱ ሁሉ ነው የእንዶድ መዘፍዘፊያ ተዘፍዝፎ ተጣርቶ ከዛ በኋላ ነው ልብስም የሚታጠብ ገላችን ሳይቀር በሎሚ ነው ምን ለቀለቀው ነው የሚሉን ማማ በቃ ጦር ይዘው ቢመጡ ጋብዘው ነው የሚሰዱ ሁሉ ነገር ቋንጣው በእንትኑ ታርዶ ደርቆ ተቀጥቅጦ ተቀምጦ ድፍድፉ መሬት ተቀብሮ ውሃ እየጠጣ እንደ ፍሪጅደር እንዲቀዘቅዝ ሲወጣ ማር እየገባ እየተሰጠ ቅቤው ተነጥሮ የስንት ዓመት የሰባት ዓመት ቅቤ ሳይከሳቸው ቤት ነው የሚወሰደው እና በደንብ አርገው ነው ያሳደጓቸውና በጦርነቱም በደንብ ነው የረዱ እናት ጎበዝ እናት ናቸው እና ያንን ሎሚውም ሁሉም ደግሞ ያው ቤተሰቡን በንጹህናው እንደውዱም ፍሬውም ምንም ያው ዶቆማው በቃ የተለየ ፍሬ አባባም በጣም ይሄው የጻፉት አለ ሁሉን እንትን ነገር ለይተው የሚበላውን ማይበላውንም እንትን የሚሆነውንም ሁሉ ስለሚያቁት ከልጅነታቸው ጀምሮ በዚህ በበረሃ ስለነበሩ ሁሉን ያቃሉ እና የሚጠቅመው ነገር ሁሉ በዙሪያው ተተክሎ ነበር እና በቀላሉ እንደ ገነት መኖር ማለት ነው እንደሱ ሲሆን እውነት ነው የከብቱ ስም የእንስሳቱ የዱር አውሬው ስም ሁሉ ጽፈዋል ያንዳንዱን ዘርዝረው አበባውንም እጽዋቱንም መድኃኒቱንም አስቀምጠዋል መጽሐፍ ላይና በጣም ትልቅ ደሞ ሌላኛው ባህሪያቸው መለያቸው አሁን ያነሷቸው ነገሮች ተተንተነው ይሄ ለዚህ ነው ይሄ እዚህ ጋር ነው የሚገኘው ብለው ቦታዎችን ታሪኮችን አንስተዋል ይሄ በዋናነት እንግዲህ አሁን ወደ ሰሜኑ ያለውን ነገር የሚያስታውሰን ነውና ትናንት ምን ነበር የሚለውን ለመዘከርም ያበቃናል እሳቸው የተወለዱበት አካባቢ አሁን አርማጭሆ እዛ መንደራቸው ላይ ይሄ ሁሉ ነገር የነበረበት ባህል ያለው የራሱ ነገር እንደሆነ መጽሐፋቸው ላይ የምናየው ነገር ነው ጭቅጭቅም አለ እዛ ቦታ ላይ እንግዲህ አሁን ተነሳው ጦርነቱም አለ ዋሻው እንዳለ ነው እስኪ ሱነጫው ምጣዱ እንኳን እንደተተከላለ እንጀራ የሚጋግሩበት የነበረው ዳቦ የሚጋገር ጦርነቱ ላይ የነበረ እዛ አቅራቢያ ከመኖሪያቸው አቅራቢያ የሰሩት ዋሻ ሁሉ ነገር እንዳለ ነው እንደው ልጅ ሆነው ሄደው ነበር ከአባቶት ጋር ሰው ቦታው ላይ ልጅ ሆነው አልሄዱም እስከ ሙሴባም ብንሄድኩ እንጂ እዛ ሄድኩም ግን ወፍጮ ተከለናል እዛ ለሰው ዋሻው ደግሞ ያው ሰው ያከብረዋል ማንንም አይጠቀምበትና ምጣዱ ሁሉ ምን ሁሉ እንዳለ ነው እንደተተከለ እማማ ለምንድን ነው ይሄን ጥያቄ ያነሳውት መሰሉት እንግዲህ ጭቅጭቅ አለ ኢትዮጵያ የሁሉም ናት ኢትዮጵያ ሁሉም ከዳር እስከ ዳር የጋራችን ናት እንላለን ጾርነቱ እንግዲህ ይሄ 4 አመቱም ከዛ በፊትም 30 አመትም በልዩነት የዛ አካባቢ ሰው ትልቅ መስዋዕትነት ከፍሏል የኔ ነው በሚል የጋራ ሀገር የጋራ ቦታ የነበረውን ሁሉ ምድር ሰፊናት ሱዳን ሄደው ቦታ ተሰጥቷቸው ወልደው ከብደው ነበር እዛ ደራሰተው ሁሉ ንጉስ የዛ አካባቢ ሰው እንግሊዝ በቀን ይሄን ያህል ሺጊኒስ እንስተ አትዋጋ ከሁለተኛው ዓለም ጦርነት በፊት በኋላ ጦርነቱ ሲመጣ ጣሊያን ሲክዳቸው ነው በኋላ ምን እንርዳ ያሉ እንጂ መጀመሪያ መሳሪያ ገንዘብ እንሰጣለን ተቀመጥ ለምንድን ነው የምትዋጋ ነው ያሏቸው እና ከዛ ጠፍተው ይሄን ማነሳው ምንድነው የዚህ የአርማጭሆ የወልቃይት የሁመራ ጉዳይ በጣም ትልቅ ጥያቄ የሚያነሳበት የኔ ነው የተባለበት ቦታ ነውና እንደው ወላጅ አባቶ ሲያወሩ መጽሐፍም ላይ ታሪክ ማስታወሻው ላይ ሲያስቀምጡ ራስ አሞራ ውብነህ ወልቃይትንና
አርማጭሆን እዛ አካባቢ የነበረው ነገር እሳቸው አልፈው ኤርትራ ነው ሐሳባቸው ኢትዮጵያ ኤርትራ ድረስ ናት እንዴ ጣሊያን ኤርትራን ይዞ ይቆያል በሚልም ነው ልምምድ ሲያደርጉ ትድርና ዝግጅት ሲያደርጉ የነበረውና እስኪ አካባቢው ላይ የነበረውን ታሪክ እዚህ መጽሐፍ ላይ እሳቸው እጅ ጽሁፋቸው ላይ ጻፉትን ቋንቋውን ባህሉን እሴቱን በምን መልኩ ነው የገለጹት ነበር እዚህ ላይ አሁን ወልቃይት የጠገዴ ሰው ነው በጦርነትም ጊዜ ያው አብረው ነው ጠገዴና ወልቃይት ሰው አብሮ ነው የተዋጋ እርግጥ ደጃማች ውቤ እስከ መረብ ይገዙ ነበር ከዛ ባህረ ነጋሽ ነው ከዛ በኋላ ግን ያው ወሰኑን ተከዜ አርጎ የተከዜ ወንዝ ሆኖ ከዚህ ወዲህ ትግሬ የለም ከዛ ወዲህ ግን በፍቅር አንድ ሆኖ መኖር ሲቻል እኔ አሜሪካን ሀገር እንኳን ሄዶ በ5 አመት የዜግነት አግኝቶ እኩል ከነዋሪው ጋር ይኖራል የኛ ባንድ አፈር የተወለደ ባንድ ምድር ያለ ባንድ ሀገር ያለ ልብስ ነው ይሄ ነው የሚባል ሀገር ግን የሁሉ ናት ትግሬ መጥቶ ጎንደር ሰርቶ ሊያድር ይችላል የጎንደሩም ትግሬ ሊሄድ ይችላል የወለጋውም ጎንደር ሊመጣ የምንዛ አዲስ አበባሚያ እንደሱ በፍቅር መኖር ሲገባ ባያት ቅድማያት ለሰው ነፃነት ያስተማረች ኢትዮጵያን እየጠራ ነው አፍሪካ በሙሉ ነፃ ይወጣው እና ይሄን ሁሉ ግንዛቤ አድርጎ አርቆ በማሰፋንታ እንደ ጅብ ነው በልቶ ወዲህ የሚሄደው እና እንደዚህ እንደ ጅብ ሆኖ ይሄ ለኔ ብቻ ደግሞ እኮ ራሳቸውን የሚጎዳ ነገር ነው እንዴ ባንድነት ያኔ ምንድነው ኤርትራ ነፃ መገንጠል አለባት እየተባለ ብዙ ኤርትራ ወዳጆቻችን ነበሩ እና አሁን ይሄ ዋናው ቤት የናንተ ነው ስትባሉ የዘበኛው ቤት ነው ያንን አልፈልግም ብሎ እኮ ማለት ነው ለምንድነው እንዲህ እኛ መቸነን ይላሉ እና ስለዚህ አሁንም ጠቅላላ ኢትዮጵያ እናንተ ነው አብራችሁ በፍቅር በወንድማማች ኑሩ ሲባል አይ የኛ ደንበር የሰው ደንበር ቀምቶ የኛ ደንበር ይሄ ነው ብሎ መጋደልና እንትን ማለት እንደው ከዓለም የሌለ ነው የሚሰራው ስራ ሁሉ ዘመዶች አሏችሁ እዛ አካባቢ ዘመዶች አሏችሁ የምትጠያየቁ እስካሁን ድረስ እንደው የራስ አሞራ ውብነህም የማማ ዘነበችም እዛ ያሉ ሰዎች አሉ ዘመዶቻችሁ አሉ አሉ ላይ ይጠይቁናል ይመጣሉ ልጆች በተለይ ደግሞ ራስ አሞራ ውብነህ ከወንድማቸው ጋር ከልጅ ብዙነህ ጋር የነበራቸው በጣም ትልቅ ትስስር ነበራቸው በጣም ደግሞ ትልቅ ታሪክ ምኛኛው በጣም የዋህ ቤተሰብ ወዳጅና ወደ ቅስናው ወደ ሃይማኖቱ በጣም ያዘነበሉ ናቸው እሳቸው ደግሞ ትምህርት አቋርጠው ወደ ወትድርና ወደ አደኑ ያደሉ ነበርና እናትም ደግሞ ያባታቸው መሳሪያ ባደራ መልክ የሰጧቸው ለራስ አሞራ ውብነህ ነው ያ መሳሪያ ይኖራል ያ መሳሪያ እንኳን ያ መሳሪያ አሁን በጣሊያንም የተዋጉበት የውሃ መትረየስ የሚባል የእጅ መትረየስ ይሄ የመሬት መትረየስ ነው የእጅ መትረየስ ስጡን ብለን ማመልከቻ አግብተን እዚህ ፖሊስ መምሪያ አሮጌ ጠመንጃ ከተቀመጠበት ጋር ነው ያለ ብለው አልሰጡንም ግን ታሪኩ እዚህ ኢትዮጵያ ውስጥ አለ ኢትዮጵያ ውስጥም አለ ጥሩ ነው እሱ መኖሩ አሁን የጣሊያኑ አለ ይሄኛው ከቤታቸው ቢመጣ የእጃቸው መትረየስ አለ አሁን በደርግ ነው የተወሰደው እና ያው እዛው ምድር ቤት አለ ተብሏል ማመልከቻ አግብተን ነበር አልሰጡንም ማለት በጣሊያን ጊዜ አብራ የምትጓዝ ቋንጣ ምናምን አባባ ብዙ ቋንጣ ነው ውሎ ሰው መጥን መቶ ድግስ ስጋ ፍሪዳ ሲበላ በዚች ነው ቋንጣ ተይዛ ቋንጣና ምናምን የሚበሉ እንጂ አይበሉም ስጋ ምናምን እና እቺ ደግሞ የማማ ጭኮና የጋቦ ቆሎ መያዣ በዛ ዘመን 1928 ዘመቻ እንደሄዱ ይሄ ደግሞ በ28 ዓመተ ምህረት ደበጉና ስለላህ የተዋጉ ጊዜ የነበረ እንትን ነው ካርማጭ ሆኖ ከናታቸው ቤት ነው ያስመጣሁት ይሄ ደግሞ የእንትኑ ነው ምንድነው የዚህ ጥይት ማስቀመጫ ባጋሰስ ይሆንና በገመርት በሰንሰለቱ ተጠልፎ እንትኑ ላይ ይታሰራል እቺ ደግሞ የውሃ አርኮት ናት እቺ ደግሞ ሙዳይ ናቸው የማማ
ይሄ አርኮቱ ውሃ ይዘው ያዘሩበት የዝሆን ቆዳ ነው። አያፈስም አያሞቅም። ለምንድን ነው እነዚህ በጣም ትልቅ ድል የተቀዳጀንባቸው ኢትዮጵያ እንደ አገር ቆማ እንድትሄድ ምሳሌነቷም ከፍ ብሎ ለአፍሪካ አርአያ እንድትሆን ብዙዎችም ኢትዮጵያን እየተከተሉ ቅኝ ግዛትን እየተቃወሙ እየተረባረቡ ራሳቸውን ነፃ ለማውጣት የተንደረደሩት ብዙ ካልተነገረላቸው ብዙ ካልተባለላቸው ግን መጽሐፉ ላይ ሳነብ አጼ ቴዎድሮስን የመሰሉ ቆራጥ በተለይ ደግሞ የአጼ ቴዎድሮስ ታሪክን ብዙዎች ውጪዎቹ ናቸው የጻፉት ራስ አሞራው ውብነህ ግን በራሳቸው እጅ ጽሁፍ ማስታወሻ ተታው በዚህ ቀን እዚህ ጋር እንደዚህ ነበረ ጣሊያን ያደረገው ነውር ግፍ በደል ከተበው የሚያምር አጻጻፍ የሚያሳዝን ታሪክ እዛ ውስጥ ተርፈው ያን ሁሉ ተንገላተው ብዙ ነገር የሆኑ ናቸው ነፍሰ ጡር ባለቤታቸው ሰው አገርተው ነገ ተወልዳለች ዛሬ ቤተሰብ ይበተናል ሳይሉ ለሀገር አንድነትና ለኢትዮጵያ ሉዓላዊነት የተዋደቁ ታላቅ አርበኛ ናቸው ኢትዮጵያ ከመጡ በኋላ በአርበኝነት ዘመናቸው ያደረጓቸው ነገሮች እንደው ለልጅ ልጅ የመተረክ ለእናንተ የማውራት በየጊዜው ነበር ስሜታቸው እንዴት ነበር ከእናንተ ጋር በነበራችሁ ጊዜ እንግዲህ ሰላም ከተፈጠረ በኋላ ከ1934 35 በኋላ የት ነበር መኖር የጀመሩት መጀመሪያ ያው ጣሊያን እንደለቀቀው ጎንደር ነበሩ በኋላ መሳሪያ እንግሊዝ መውሰዱን ተቃወሙ ለምን ለካሳ ተብሎ ይሰጠው ብዙ መቼም ሁለተኛ ሮማ ብሎ ነው ንብረት ያመጣ የከተማ መስሪያው ፋብሪካ የጥይት ፋብሪካ የሲሚንቶ ፋብሪካ ብረታ ብረት ሁሉ ነገር በቃ ሰማይ ነው የሚደርሳሉ ያን ጊዜ እቃው እና በኋላ ያው አባባ እንዳይወጣ እንግሊዝ ማንም እንዳይነካው ይሄ ያው ለሞቱ የደከሙን አላገራቸው ነፃነት እንትን ያሉ ለሀገር ማልሚያ ነው የሚሆነው እንጂ ማንም ወሰድ የለበትም ብለው ዘባ ቆሙ ከዛ በኋላ ራስ አንዳርጌ ለእንግሊዝ ለካሳ ተሰጥቶታል በከፊል ደግሞ አዲስ አበባ እንዲመጣ ተብሏል አይ እኔ በጽሁፍ ካልሆነ በሰው ቃል አልቀበልም አሏቸው በአይሮፕላን መጣ ማህተም ያለው የጃንሆይ አይ እንግዲህ የእሳቸው ትእዛዝ ከሆነ ምን አረጋለሁ ብለው እንግዲህ እኔ ህዝቡን ማረዳ ከሆነ እዚህ ምን አረጋለሁ ብለው አዲስ አበባ መጡ ከዛ ያው ቤት ተሰጣቸው በጦርነት ጊዜ የተለያዩ አርበኞች ቀንና ሌሊት ተዋግተው ብዙ ድል ከተቀዳጁ በኋላ ድካም ተሰማቸው የሚል ነገር አለ መጽሐፉ ላይ ከድካማቸውም የተነሳ ኃላፊዎቻቸውን መርጠው ድራስ አሞራው ውብነህ ቀርበው ባኮተን እኛ ደከመን ትንሽ አርፈን ጦርነቱን እንቀጥል የሚል ጥያቄ ያቀርቡላቸውና ራስ አሞራው ከራሴ ጋር ልምከርና ልደርበት ብለው ሸኛቸው ከዛ በኋላ ምን ሆነ እስኪ እሱን ታሪክ ያጫውቱኝ ተጠናክረን እንትን አሁን ደክሞናል ውጊያውን 25 ቀን ነው የተዋጋ ነው እና ይፍቀዱልንና መልስ ይሁን ሲሏቸው አይ መልሱን እንግዲህ ነገ ጧት ነግራቸዋለሁ አሁን ሄዱ ወደ ቦታቸው ይሉና ጧት ዳዊታቸውን እንትን ይዘው መትረየሳቸውን ራሳቸው ይዘው ካባቸውን አድርገው ብቻቸውን ወደ ጎጡ ይወጣሉ ጣሊያን ወደ ጠመደበት ያው መትረየስ ጠምዶ ያው በአይሮፕላንና በመድፍ ነው ያው የሚያርሳቸው ከዛ ወጥተው ሲያዩ ያችን ዳገት ሲወጡ ሲያዩ ነጮቹ ጣሊያኖቹ ፋሽስቶቹ ለብቻ ሐማሴኖቹ ለብቻ ሆነው የዘር በዘር እንትን ለብቻ ነው የሚበሉት በኋላ መትረየሳና ፈጣሪያቸው እንኳን ወንድሞችን አላስገደልከኝ ይሄን ፋሽስት ብቻ ለብቻው አቆየኝ ብለው መትረየሱን ዛነሱ ፋሽስቶቹ ጋር ደግነው ሲረፈርፉት በቃ እንቁላል ጠብሰው ሻይ አፍልተው ቁርስ አድርገው እንደገና ያን ቦምብና እንትን መትረየስ ሊለቁባቸው ነበር በኋላ ያን ሲተኩስ ሰው ተከትሎ መጣ እንዴት እሳቸው ህይወታቸውን አሳልፈው ሲሰጡኛ ዝም ብለናቸው እንሄዳለን ተከታዮቻቸው በሙሉ መጣው ጦሩ መጣ ያንን የተተከለውን መትረየስና እንትን መድፍ ያወላለቀ ገደል ተሰደደው ወዲያው ሐማሴኖቹም በቃ እንትን አሉ ወገኑ ወደኛ እና ወደ አባባ
ገብተው አልተታኮሱም። ጣሊያኖቹ ብቻ ነው እንዲሁ ነው በቃ። ኋላ ተጨማሪ እንትን አድርጎ የጨበጣው ውጊያ ሆነ። በቃ አሸንፈው ድል አድርገው ያው ሐማሴኖቹን እናንተ ተገዳችሁ የመጣችሁ ወንድሞቻችን ናችሁ፣ አብረን እንሞታለን ለሀገራችን ካላችሁ አብራችሁ ሁኑ፣ የለም ወደ ቦታችን እንሄዳለን ካላችሁ ደጃች ወንድሜ ኃላፊውንና ይሸኛችሁ፣ አይኛ ከርሶ ጋር ነው አብረን ምን ሞታሉ። ያው መትረየስ ተኳሹ በመትረየስ ሁሉም አብረው በሙያቸው ገብተው ያው አብረው እስከ መጨረሻው ድረስ ተዋጉ። ኋላም ጣሊያን ድል ሆኖ ሐማሴኖቹንም ቦታ ተሰጣቸው። አርበኛም ቤት የጣሊያኑን ቤት ገባ በሙሉ አባባ ያዙ አለ። የዛለታ ትልቅ ድል ተመዘገበ። ድል ማን ነው ጣሊያን እንደለቀቀ የጣሊያን ቤት ብዙ ነበር በጣውላ የሚተሰሩ ሁሉ እና በቃ አርበኛውም ሁሉም ግቡና ያዙ ብሎ አባባ የጣሊያንን ቤት ያዙ በሙሉ ገባ አርበኛው በሙሉ። ከዛ በኋላ ደሞስ የለም እንትን የሚሉት ነገር የለም፣ ይረዱበት ነገር የለም። እየጣለ ሄደ። ራስ አሞራው ውብነህ ሌላዋ ብልሃታቸው እና የጦር ጀግንነታቸው የሚታየው ጣሊያንን ብቻውን ነጥለው የማስቀረት ይሄ ባንዳ ነው ይሄ አገር ይከዳ ነው ብለው እስከ መጨረሻው ድረስ አይተውም። ብናቀርባቸው ባንዳም ቢሆኑ ለሀገራቸው አይጨክኑም ተገደው ነው የሚል ስሜት አላቸውና እሱን እናንሳ። በጣም ብዙ ጊዜ ምህረት ያደርጉ ነበር በሙሉ አረብ ዛም ያለ አንዳ ሆኖ ዛም ሆኖ እየሰራ ደብዳቤ ይጽፋሉ። ለምንድነው ሀገርህን ወንድሞቻችሁ እኮ ግማሾቹ ከኔ ጋር ናቸው፣ ለምን አንተ ከጠላት ጋር ሆነ ወንድሞችን ወገኖችን ተወጋለህ? እናት ሀገርህን ለምን እንትን ትላለህ? አሁንም ሹመት ነው ገንዘብ ነው እኔ ሹመቱን ሰጣቸዋለሁ፣ እሱ ከሰጣቸው የበለጠ እዚህ ሰጣቸዋለሁ ብሎ ከዛ እየወጡ እየተሾሙ ለኢትዮጵያ ነጻነት እንደገና ሀብለው የጀመሩ ብዙ ናቸው። ማማ በጣም የገረመኝ ታሪክ ሌላው የልጅ ኢያሱ ልጅ ዮሐንስ ኢያሱ ትልቅ ጦር አላቸው። እንደገና ደግሞ ከጎረቤት ሀገራትም ግንኙነት የነበራቸው ሰው ናቸውና በዛ በጦርነት ወቅት ጋር ከራስ አሞራው ውብነህ ጋር መጡ። አከብራለሁ አንተ ጀግና ጋር በመምጣቴ ደስተኛ ነኝ የሚል ነገር ከተነጋገሩ በኋላ አብሮ ጣሊያንን ለመዋጋት ተነጋግረው ነበር። ከዛ ምን ሆነ? ምን ተፈጠረ? ያው ለነጻነት ለሀገር እንትን አብረን እንሰራለን በሚል እንነጋገር እንማማል በሚል ግብዣ አድርገው ይጠራሉ ልጅ ዮሐንስ እና ያው አባባም ያው የተከታዮች አሉ እዛ ገቡ። ኋላ እንግዲህ እንትን ነበር ሴራ ነበር እና አንድ ጥይት የተኮስኩ እንደሆነ መታችሁ ፈኑ በሚል ነበር እንትኑ ሊገሏቸው ነበር። ራስ አሞራው ፕላን አድርገው ነበር። በጦርነት አልሆነላቸውም እና እንደዚህ አታለን እንገላለን አብረን እንሰራለን አብረን እንማማል እንሰራለን ብለን ጠርተን እንድናርግ በሚል ነበር። በኋላ ልጅ ኢያሱ ሽጉጥ አውጥቶ ያጥሪ ሲተኩስ ማን ዮሐንስ ኢያሱ ልጅ ዮሐንስ ኢያሱ ጠበንጃ የሱ ወታደሮች እንዲመጡ ጠበንጃ ማን ሽጉጥ ወደ ላይ ሲተኩስ ቀድሞ ያሞራው ወታደሮች ይገባሉ እና ይደግኑባቸዋል እሳቸው ላይ ልጅ ዮሐንስ ላይ ጠበንጃውን ምን ነው እንደው ማን በሺ ወታደር ያንተን አንድ ወታደር መለወጥ በሚችል ቢሆን ብለው አፍረው ቁጭ አሉ። ከዛ በኋላም ያው ጦርነት ለዛውም እንኳን ምራው ነው ተተዋቸው ነው ከእንግዲህ ወደዚህ ስርዓት ትግባ እንዲህ አትበል ብለው ነው ወቅሰው እንትን ያሏቸው። ኋላ ጦርነት ገጠሟቸው ያው ድል አረጉ እና ከዛም ደግሞ እንስቃላቸው ብሎ ነበር ህዝቡ አርበኛው በየጊዜው እንደፊትም ሊገሉ እንዲያርገዋል አሁንም ደግሞ እንዲያርገዋል ንስቃይ የለም ኃይላቸው ተሰብሯል። አንድ ጊዜ አሁን ምን ሊያመጣ ነው ተመልሰው ተዋቸው እንደውም የቆሰሉትን አድኑ ከሌን ወሰድ ከሌን ወሰዱ ብለው ዮሐንስም እንደቆሰሉ ሄዱ። ሌሎችም ያው ቆስለው ዳኑ። ከዛም በኋላ ኃይላቸውም አልነበረም በዛው ጠፉ።
ራስ አሞራው ውብነህ ከዳግማዊ ምኒልክ ጋር የሚመሳሰል የዋህነት፣ ደግነት፣ አገር ወዳድነት፣ ጀግንነቱን በዛው ልክ አላቸው የሚባለው አንደኛው ታሪክ ይሄው ነው። ያሸነፈውን የተማረከውን ሁሉ እንትን ያደርጋሉና እኚሁ ልጅ ዮሐንስ ኢያሱ ራስ አሞራው ጋር በጣም አብሬ መስራት የምፈልገው ለስደተኛ ሀገሩን ጥሩ ለሄደ ንጉስ እንዴት ታገለግላለህ የሚል ነገር ነበራቸው። ራስ አሞራው ውብነህ ደግሞ የመለሱላቸው መልስ በጣም የሚገርም እስከዛሬ ድረስ የሚጠቀስም ነው። እሱን እናንሳ። ምንድን ነበር ምላሻቸው? ከቀዳማዊ ኃይለ ሥላሴስ ጋር የተግባቡት ነገር ነበረ? ወደ ስደት ሲወጡ ወደ ጦርነት በሚሄዱበት በሚሸኙአቸው ጊዜ እንግዲህ እኔ አደራ ምልህ ለኔ ነው፣ ለሀገር ግን ራስ ልትሞትላት ነው የመጣው እና እኔን ግን አደራህን አሁን በቃ ጠቅላላውን ሰሜኑን ግዛት ሰጥቻለሁ፣ ራስ ኃላፊ ሆነ ራስ ተዋጋ፣ እኔን ግን አደራህን አሉ። አይ ለኔ አሁን ግዛት ቢሰጡኝ ያሉት አኩርፈው ወደ ጠላት ይገባሉ። እኔ የጦር አበጋዝነት ይበቃኛል እንጂ ስልጣኑን አልፈልግም። ግን ነፃነታችን ጣሊያን ተሸንፎ ነፃነታችን ቆማ እርሶ እንደዚህ ቆመው እኔ እንደዚህ ቆሜ ያኔ አገሬን ይሰጡኛል። እጅግ በጣም ትንሽ እውነት እኔ ብከዳህ እግዚአብሔር ይክዳኝ ብለው ማሉ። ያው አባባም ያው እንደውም ቃል ነው የገባ እንጂ አባባም እንደውም ቃልም መሐላ ነው ያለኝ። አባባ ያን ጊዜ ለጃን ሆይ ብለህ ነበሩ አይደለም ቃል ነው ያው ቃልም እኮ መሐላ ነው እና ስለዚህ ያው በመሐላቸው መሰረት ያው እስከመጨረሻው ነው የሰሩት። እንግሊዞችም የተለያየ ስጦታዎች አቅርበው ጣሊያኖችም በተለያየ መልኩ ሞክረዋቸዋል። የልጅ ኢያሱም ልጅ ዮሐንስ ኢያሱም የተለያየ ነገር ንጉሱ እንደወጡ እንዲቀሩ ሲደረግ እንደው ንጉሰ ነገስቱ ወደ መንበራቸው ተመልሰው ሀገራቸውን ማስተዳደር የቻሉት በኢትዮጵያ ያለው አርበኛ በሙሉ በከፈለው መስዋዕትነት ቢሆንም ታማኝነታቸውን በማሳየት በራስ አሞራው ውብነህ መልካምነት ነው የሚባለው። እንዴት ነው? በእውነት ነው ያስመጣ ከእንግሊዝም ጋር ተጻጽፈው ያስመጣቸው። ለምን አንተ ራስህ የምትሰራ አንተ ነህ፣ ለምን ቤት ሰተናቸው ተቀምጠዋል እና እዛው ይቀመጡ፣ ለምን አንተ ስልጣን አትይዝም ሲላቸው አይ በፍጹም የኔ ንጉሰ ነገስቴን ቃል ገብቻለሁ፣ እሳቸው መምጣት አለባቸው፣ እኔ ስልጣን አልፈልግም፣ የሀገሬን ነፃነትና ንጉሰ ነገስቴን ነው መፈልግ ብለው ነው እስከመጨረሻው በቃላቸው የቆሙት ማለት ነው። ይሄን ሁሉ ስናነሳ እንግዲህ የአንድ ሰው ድል በተለይ ቤተሰብ ደጋፊ ያለው ምትል ሚስትም እናትም እህትም ናት ይባላል። ባለቤታቸው እማማ ዘነበ ወርቅ በጣም ትልቅ መስዋዕትነት የከፈሉ ናቸው። እስኪ ሱዳን ህይወታቸውንና በሱዳን ሆነው ያደርጉት የነበረውን እንቅስቃሴ በዛ ነፍሰ ጡር ሆነው ጥለዋቸው ሀገሬን ብለው በመጡበት ጊዜ ትልቅ አስተዋጽኦና ድጋፍ ያደርጉ ነበር። እንዘክራቸው እሳቸውን። አዎ በጣም በጣም እንደውም ቀሚስ የሚለብሱት ከጦር ቤታቸው ሲገቡ ነው አውልቀው እንጂ የማያቅ ሰው የውጭ የራስ አሞራውን ሐኪም ነበር የሚላቸው። ቆብ አድርገው ሱል ታጥቀው በበቅሎ አብረው ሲሄዱ እና ቀሚስ ለብሼ እንኳን ቁጭ ያልኩ ነው ጃሎ ሲባል የጦርነቱ ጃሎ ሲባል ሱሪ ለመጣጠቅ እንዴት ነው የምቸኩለው እና ታጥቀው አብረው ያልተለዩ ናቸው። እንትንም ማነው በወገራም ተዋግተዋል። ናስር አብደላህ ምዛ አደራ ብሎ እንግሊዞች አንረዳም ባሉበት ጊዜ ለጣሊያን ሊሰጡ ነበር ስደተኛውን በሙሉ አስረው እና እማማ ስደተኛው በሙሉ መጥቶ ሰንሰለት መኪና ሰንሰለት ሁሉ ማሰሪያ አድርጎ እንግሊዞችና ጣሊያኖች ተስማምተው ነበር። አዎ የኢትዮጵያን ስደተኛ በሙሉ ስጠኝ ብሏቸው እና በጦርነትም ተለይተው አያውቁም። ቁስለኛም ያነሱ የሚያክሙትና እንትን የሚያበሉት የሚያጠጡት እሳቸው ናቸው። ከጦርነትም ደግሞ እኩል የራሳቸውም ጦር አላቸው የናቴ እና ያው እኩል አብረው ነው የሚዋጉት እና በጣም ቆራጥ ጀግና ናቸው እና ከባለቤታቸው ጋራም
አንድ ደቂቃም አይለዩም ማለት እኔ ሴት ነኝና ቤት ልቀመጥ አላሉ አብረው ነው ሁሉን ነገር የተካፈሉት በእንትኑም ቢሆን ያው ሲሄዱም ወደ ሱዳን የእንግሊዝን እርዳታና የንጉሱን ነገር ለማወቅ ሲሄዱ አልቀርም ብለው ነው አብረው የሄዱት ሲመጡም ደግሞ ያው ብቻቸውን ያን ሁሉ በረሃና ያን ሁሉ እንትን ቆርጠው ነው የመጡት ቤት ያለ ጠብቅሻለሁ እኔ ስሞት አንቺ ትሞቻለሽ ልጆች ሲሞቱ ልጆች አትሂጂ አሁን ጣሊያን ትመጣለች ብሎ በየቆጡ ለምን አባባ በቅሎ ልከው ነበር መምጫ እና እሱ ጣሊያን ስለሰማ አሁን ያሞራውን ሚስትና ልጆች ይዛችሁ ነው ብሎ እየተጠበቅሽ ነውና አትሂጂ ይሄድኩ ብሞት ይሻለኛል ከዚህ ጠላት ቦታ ሆኜ እንትን ከመል ባገሬ መንገድ ይሄድኩ ብሞት ይሻለኛል ብሎ ነው ቆርጦ ብቻቸውን ያን በረሃ ወጡ ከዛም ደግሞ ያው እስከ መጨረሻው አልተለዩም እና እንዳልኩሽም ኋላም ደግሞ ያን ሁሉ አርበኛ ደግሞ ከመቀለብ ከማስተናገድ ወደ ኋላ አላሉም ትልቁ ደግሞ ታሪክና አስገራሚው ምናልባት ለድሉም ትልቅ አስተዋጽኦ ያደረገው ተብሎ የሚጠቀሰው እንግሊዞችና ጣሊያኖች ድርድር አድርገው ሱዳን የሚገኘውን የኢትዮጵያ አርበኛ እዚህ ስንቅ ተጥቀም ያዘጋጀ መሳሪያም ደብዳቤም ከንጉሱ ጋር በመጻጻፍ በልዩነት የሚሰራው ሱዳን ውስጥ ነበር ካርቱምና ገዳሪፍ ነበርና ያንን እዛ ያለውን አርበኛ አሳልፋችሁ ስጡን የሚል ስምምነት ተስማምተው እንግሊዞችና ጣሊያኖች ሊቀባበሉ መሆኑን ራሳው ሞራውምነ ሰምተው ምንድነው ያደረጉት እስኪ ታሪኩን ያጫውቱኝ ትልቅም ነገር ስለሆነ ሲሰሙ በቃ ለናስር አብደላህ ጻፉ እኛ የኢትዮጵያ ህዝብ የመጣው ወንድም ሱዳን ወንድሙን ብሎ እንጂ እንግሊዝን ብሎ አይደለም እና እንዴት እናንተ አሳልፋችሁ ትሰጣላችሁ እኔም አሁን ከጠረፉ ነው መጥቻለሁ ይሄን ሰምቼ እና አንተ ነጭ ከነጭ ሲሆን ጥቁር ከጥቁር ነው እነሱ ወንድሞቻችን ሀገራችን ብለው ነው የመጡ አንተ አሳልፈ ከተሰጥ እንግዲህ ከኢትዮጵያ ጋር ሆነን ነው ምንወጋ ብለህ ዛቻ ብታረግበት ይሄን ጥያቄውን ይገለብጣል ብሎ አባባ ጻፉ ለናስር አብደላህ ወዲያው ናስር አብደላህም ይሄንን ጽሁፍ ለእንግሊዝ መንግስት እንዲደርስ አደረገ ከዛ በኋላ በቃ እንዳትይዙ በቃ የጣሊያን ውል ፈርሷል መኪናውንም አስወጡ የኢትዮጵያ ስደተኛ መውጣት የለበትም አለ ሁለተኛ ስደተኞቹን ደግሞ አባባ በሚመለሱበት ጊዜ አፄ ኃይለ ሥላሴ መተው እሳቸውን ተቀብለው በሚመለሱ ጊዜ ስደተኛውን በሙሉ እንግሊዝ ያሰልጥኑ ሐሳቡን የሰጡ እሳቸው ናቸው እርሶ ስደተኛ በቃ ሁሉ ወፍጮ ሁሉ በቃ ከትንሽ እስከ ትልቅ ስደተኛውን እንግሊዝ ያሰልጥንና በሱ ታጅበው አዲስ አበባ ሄዱ እኔ ናዚ እጅህን ሰጣለሁ ብሎኛል እኔ ጎንደርን ተረከባለሁ እና ፕላን አድርገው ሰጣው እሳቸው እዛ ቆይተው እርሶ የእንግሊዝን ስደተኛውን አሰልጥነው ወደ አዲስ አበባ ሄዱ እኔ ናዚን እጁን ተረክቤ አደላድላለሁ ያው ደግሞ ማን ነው አልጋወራሽም ነበሩ እሳቸው ማይ ለጥበብ ማን ናቸው ዳባብሩ እሳቸው አብሮ ጀነራል ነበሩ ዳባብሩ ወልደርፉል ደግሞ እሳቸው ሁለቱን ያዝ እንትን ይላሉ አብረው እንዲሄዱ ከአባባ ጋር እንግሊዝ ጋር ያው መንገድ ሲሄድ እንግሊዝ ባንዲራውን ሲተክል ለምን በኢትዮጵያ ስር ሆነ ኢትዮጵያ ልትረዳ ነው የመጣ እንጂ ባንዲራ እንድትተክል አይደለም እዚህ መጣ እና ኢትዮጵያ ስር ስትሆን የኢትዮጵያን ባንዲራ ይዘህ እንትን ማለት ነጭ አንድ ነጭ በቃኛል ደግሞ ሁለተኛ አገሬን ደግሞ በእንግሊዝ አላስደፍርም ታወጣ እንደሆነ ታውርድ እንደሆነ አውርድ ይላል አይ እኔ እንግሊዝ ጦር ያለበት ሁሉ ቦታ የእንግሊዝ ነውና እኔ ባንዲራዬን ማክበር አለብኝ አገርህ አክብር እዚህ አይደለም ከዛ እሱ መትረየስ ይዞ መጣ አባባ መትረየስ ይዞ መጡ ሁለቱ ሊጋደሉ አባባ እኔ ብሞት
አንድ የእንግሊዝ ካፒቴን ሞተ ነው። አንተ ብትሞት ግን የኢትዮጵያ አይኗ ጠፋ ማለት ነው። ይሄን ትመርጣለህ እንግዲህ የሚሞተውን እግዚአብሔር ነው የሚያውቀው ብሎ ሲደጋገኑ እንደገና ሽማግሎች ነጻ ተዘውደው እዛ ያለው በሙሉ የእንግሊዙን ወገብ ሂዶ ያዛ አባባን የሚያዙ እንደገና በላንተ እንደማይመለሱ ታውቃለህ ባንዲራ አውርዳሉት እሺ ብሎ ሄዶ እሳቸው እንደሆነ ይሄን ካላደረክ የሚመልሳቸው የለም እና በዚህ ሰበብ ለምን ትሞታለህ አንተስ መንግስትን በዚህ ታስጠይቃለህ ብሎ ይሉታል እሺ ብሎ ቁርጥ መሆኑን ሲያውቅ ሄዶ ባንዲራውን አወረደ እና ኢትዮጵያን ተሰቀለ ያው በሰላም ያው ናዚ ደግሞ እጁን ሊሰጥ ሲል ትንሽ እንቅፋት አበጁ ለምን ሀብቱን ለመውሰድ ስለፈለጉ ጣሊያንን ሀብት በአማራቡን ህጅ ሆነ እንደሆነ ለህዝቡ ነው የሚሰጥ እና የናዚን እጅኛ መያዝ አለብን በሚል ቀጠሮ አድርገው እጁን በሚሰጥ ጊዜ አስተኮሱ። ራስ አሞራው ውብነህ ጀግንነታቸውን ብልሃታቸውንና ጀነራል ናዚም የራስ አሞራው ውብነህ አድናቂ ጥላት ሲያደንቅ ጀግንነትን ማክበር ነውና ደብዳቤ ጻፈ ለራስ አሞራው ውብነህ እኔ ከተሸነፍ ሀገሬ ከተሸነፈች እጄን የምትይዘው አንተ ነህ የሚል ነገር እኔም ላገሬ ነው አንተም ላገሬ ነው እና እጄን የምሰጠው ላንተ ነው ለሌላ ሰው አልሰጥም የሚል ቃል ገብቶ እንደተባለውም ደግሞ የመጨረሻው ጣሊያኖች መሸነፋቸው እርግጥ ሲሆን ቃሉ ተፈጸመና እንዴት እንደተያዙ በጣም አስደናቂ ነገር ነው መታመንና በጠላት ጀግንነት ምስክርነት መሰጠት ሌላው የኢትዮጵያን ታሪክ የሚያሳይ ነውና እዛ ላይ የነበሩ ደብዳቤዎች ይኖራሉ የተጻጻፉት ናዚ ራሱ ቢትወደድ አስፋሃ የእጅ ጽሁፍ የተጻፈ ስስ ወረቀት ነው ራሴ በእጄ ገብቶ ነበር እና ማህተሙ ከዚህ ከጠፋችው ሳጥን የብረት ሳጥን ነበረች ደብዳቤ የሚቀበጥበት ያባባ ከዛ ከአርማጭሆ ተገኝቶ ከሰው ያስቀመጣት ተገኝቶ ይዞ መጣ ኋላ ያንን እኔ ነበርኩ እንደውም የከፈትኩት አሁን የተጻፈው ሁሉ ከሱ የተገኘ ነው እና ግማሹ ጥሩ ነው ግማሹ ግን ከስር ያለው እንትን ብሎታል መርቷል ተበላሽቷል የናዚ ግን ስስ ወረቀት ነው ማህተሙ አለ በቃ እኔ ላንተ ጀን ብሰጥ ኩራት ይሰማኛል አንተም ላገርህ ነው እኔም ላገሬ ነው ለእንግሊዝም አልሰጥም ለሌላም ሰው አልሰጥም ላንተ ነው የምሰጠውና ታማኝ ሰው ቅጠረኝና ላንተ ንብረቴንም ሁሉንም ላንተ አስረክባለሁ የሚል ነበር ሳይታሰብ እኔ እንዴት ሆኖ እንደተቃጠለ አላውቅም ተቃጠለ ሌላው የቆሸሸው ሲቃጠል እንግዲህ ንፋስ ወይስ ዞት ሄዶ ይሆን አላውቅም ያኛው በጣም ሸቶ ነበር ከስር ያለው ሙሉን ነበር ደብዳቤ እና እንትን አንድ ጊዜ እንኳን ሰምቻለሁ በወሬ አጠገባቸው ያለ ጄኔቫ በሄዱ ጊዜ ቦርሳቸው ጃኖ ይጠፍቷቸዋል በኋላ ቦርሳቸውን አንድ ሰው የውጭ ሰው ይዞ ይመጣል ከሰው እጅ አግኝቶ ለሳቸው ለመስጠት ጄኔቫ የጠፋችው ቦርሳዬ ተገኘች በሙሉ ያንተ ደብዳቤ ነው ያለበትና እግዚአብሔር ይባርክ ወተን የምናየው ዓለም ያኔ ሚያዝያ 27 በበረንዳ ወጥተው ህዝቡን ሰላምታ ይሰጣሉ እና ይሄን ሁሉ ዓለም የምናየው ባንተ ድካም ባንተ እንትን ነው ብለው ያው መረቁ ጀግንነታቸው ሁሉ ጊዜ የሚማርከኝ መጽሐፉን ካነበብኩበት ደቂቃ ጀምሮ እንዲህ አይነት ሰው አለ ወይ ብልሃትን ጀግንነትን እንደገና ደግሞ ትግስትን ታማኝነትን የተላበሱ በመሆናቸው ብቻቸው የተሳተፉበት የጦር መኮንን ሌሎች መጽሐፍቶች ላይ ይጠቀሳሉ ራስ አሞራው ውብነህ ብቻቸውን ታሪኩ በዚህ መልኩ ተዋቀረ እንጂ ፈረንጆቹም የጻፉላቸው ጣሊያኖቹም የመሰከሩላቸው ድንቅ አባት ድንቅ አርበኛ ናቸው ሌላኛው በጣም ትልቁ ታሪክ ደግሞ በቅኝ ግዛት ውል ላይ ፓርላማ አባል ነበሩና የቅኝ ግዛት ውል እንግሊዞች 1902 በዳግማዊ ሚኒሊክ ዘመን የነበረው አከላለል የወሰን ድንበር ከሱዳኖች ጋር የነበረው የዘውድ አማካሪ በነበሩ ጊዜ አንድ ጥያቄ ቀርቦ ራስ አሞራው ውብነህ እስከመጨረሻው ተሟክተው ንጉሱ ፊት ቀርበው አስረድተው ያውል ተግባራዊ እንዳይሆን ያደረጉበት ነገር አለና እሱን እስኪ ያጫውቱኝ ማማ ኢትዮጵያ እሱ እንግዲህ ያው
ዘውድ አማካሪ በነበሩበት ጊዜ ፓርላሜንቱ አጽድቆት ማን ነው አጽድቆ አሳልፎ ጃንሆይ የመጨረሻውን መፈረም አለባቸው እና ለዛ ፊርማ ስብሰባ ተደርጎ ያው ጠቅላይ ሚኒስትሩም ያው ሁሉ ጠቅላላ ሚኒስትሮች ስብሰባ ነው እና በሚሆን ጊዜ እንግዲህ ሱዳን ጠረፍ ደንበር ጓንግን አልፎ የሚሰጥ ስለሆነ እንግሊዝ የከለለው ስለሆነ በዚህ ፓርላሜንቱ ማጽድቆት መጥቷል አሁን ንጉሠ ነገሥቱ እንዲፈርሙበት እንድታውቁ ነው የተደረገ ሲባል አባባ እጁን አወጣ እና ሱዳን እንኳን መረብን መሻገር አጠቃላይ እስከ አስዋን ቴድሮስ እስከ አስዋን አስገብሮታል ሱዳንን ቀጥሎም ደግሞ ዮሐንስ አፄ ዮሐንስም በዚሁ ነው አንገቱን የሰጠ እንትን ያለ አሁን ደግሞ ለሀገራቸው ነፃነት ደማቸው የፈሰሰው አጥንታቸው መሬትና ደማቸው ሳይደርቅ አሁን እሱ ለሱዳን መንግስት ለሱዳን ይሰጥ ማለት የኔ ደንፈሳ ወገኔ ደንፈሶ ነው እንጂ እንዲሁ አይሆንም አልስማማም እንዴ ይሄ እኮ አፄ ምኒልክ እንትን ያሉት እንዴ አፄ ምኒልክ ቢሉ የኢትዮጵያ ሕዝብ ተስማምቷል አልቀበል ጃንሆይ አኮረፉና ስብሰባውን ጥለው ሄዱ ከዛ በኋላ ጠቅላይ ሚኒስትሩ አይ እንግዲህ እሳቸውንም ደግሞ ያቃሉ በሚል ደግሞ አባባ ተናግሯል እንዴ የምታቀርቡት ያገሩ ፊት ይዩት አገሩ ታሪኩን መርምሩ ብለው ነበር በዛ መሰረት ማረፊያ ቤት ይቆዩ ሳሎን ለብቻ ሳሎን ይቆዩ እሱ አይሄዱ የቀራችሁ ግን ያው እሳቸው ተነስተዋል ወደ የቤታችሁ ሄዱ አሉ እንኳን ቁጭ በል ማሰር ብትገሉኝ ምን ናገሬ ተነየለኝ ማለት 10 ሰዓት ሲወጡ ጃንሆይ ያው አመራውንህን ሶንም ዘልፈዋል ሶንም ተናግረዋል እኔንም ዘልፈዋል ስለዚህ ምን ውሳኔ ይሰጣቸው በሚል ቆይታ አርገናቸዋል እዚህ ሳሎን እንዲቆዩ አርገናቸዋል ይላል አንተ በምን እንትን አሞራውነን አንተንም እሱ ለነፃነቱ ለሀገሩ ማንንም እንደማያስበልጥ አውቃለሁ እኔንም ከሀገሩ በኋላ ነው ቢወደኝም እኔን ከሀገሩ ምንም እንደማያስበልጥ አውቄው ነው የምኖረው አሁን ደግሞ መኪና አስቀርብና ቤቱ እንዲሄድ አድርግ ብለው ተቆጡኝ ጃንሆይ እንዲህ ብሎና አሁን መኪና ጠርተናል ቀርቧል እና ወደ ቤቱ ይሄዱ አሉ በኋላ በማግስቱ በሙሉ ይመጣሉ ቤት እኔም ነበርኩ ሚኒስትሮቹ ስብሰባ ላይ የነበሩት እና አይ እንደው አሁን ጃንሆይን ሲመጣ እንደው ዛሬስ እንደው ተሰባስባችሁ እንደው ልጠይቁኝ መጣችሁ በሉ ቁጭ በሉ ምናምን አሉ አባባም እንትና እኔ ሰማለሁ ዛሬ እና አሁን የመጣ ነው እሳቸው እድሜያቸው ገፍቷል ማዘን የለባቸውም በዚህ እና እንደው ይስማሙና እሳቸው ሰላም የሚያገኙበትን ነገር ማዝኑበት ነገር ቢሆን ነው ጥሩ በሚል ልንሸመግሎት ነው የመጣን ይላሉ ለዚህ ነው የመጣን ደግሞ ልጠይቁኝ መስሎኝ ነበር በሉ ተነሱ ሄዱ ወጡ ከቤቴ ዛሬ ቢሆን ምንሽ ቅያሜ ነበር እንዴት ግን በቃ እየተሳሳቁ ነው የወጡት እሺ ያሉ ተሳስቀው ወጡ አቁመዋል እሳቸውም ጃንሆይ ከዛ በኋላ ያው አገር ቦታ ረብንም ደግሞ ነው ጓንግን ደግሞ ተሻግሮ አያውቅም አሁን ነው ደግሞ ወያኔ ሰጥቷቸው እስከ ስንት ኪሎ ሜትር ገቡ የሚባለው እንጂ እስከዛ ጓንግ ተከብሮ ነበር ባጻይለ ስላሴ በጣም ትልቅ አስተዋጽኦ ነው ሌላኛው የአባይ ጉዳይንም በተመለከተ እንዲሁ ተሟክተው ነበር የአገር ጉዳይ የድንበር የወንዝ ጉዳይም እንደዚሁ የሚነሳባቸው የሚያስከብሩ ሰው ናቸውና ብዙ አስተዋጽኦ ያበረከቱ ሰው ናቸው አሁን ደግሞ ደርጎች መተው ከደርግ መንግስት ጋር አላሰሯቸውም እንደ ጀግና ማክብረዋቸዋል ግን ደግሞ ያገኙትን ታግለው በቤተሰብ የሚወረሱትን ትልቅ ሀብታቸውን የጎንደር ቤታቸው ሁሉ ተወርሶ ነበር ስለሱ ደግሞ ያጫውቱኝ እስኪ መኪናቸው ሳይቀር እስኪ ያጫውቱኝ ምን እንደነበረ መተው ሲወስዱ እኛ በግራችን
ኢትዮጵያን እንትን ብለን እስቲ እናንተ በመኪና ኢትዮጵያ ለምን እንደምታደርሷት በመኪና እየሄዳችሁ በምን እንደምታደርሷት አያለው። የት ነበረ ቤታቸው የነበረው? ምኑ ጋር ነበረ? ጎንደር ውስጥ። አባባ ወደ በረሃ ያው እነሱን ተቆጥቶ እንዴት ህፃን ወጣት ይመከራል፣ ልጅ ይመከራል፣ ይቆጡታል እንጂ እንዴት እንደዶሮ እንዴት እንዲያርጋችሁ ህዝቡን ወጣቱን ትፈጁታላችሁ። ምን ነው እንደ ወንድሞቼ ቀደም ብዬ ህንሳ ላይ በሞትኩ ኢትዮጵያ ይሄን ያህል ሺህ ዘመን ኖረች ቢባል እንዲሁ መሰላችሁ? በስንት ደምና በስንት እንትን አሁን የጣሊያኑ እንኳን ስንት ነው ስንት ኢትዮጵያ ደም ነው የፈሰሰው። እና እችን አገር ታጠፏት እና አሁን በቃ ብሎ ማት ወርዶ ነስር ነው በዚህ በእንትን ከዛ በኋላ ያው ሰው ጠርተው ወደ ማጨው ዛን መጽሐፉ እንደተጻፈው ወደ በረሃ መጀመሪያ አንኮድብ ኪዳነ ምሕረት ሄዱ። ሚግ መጥቶ ሲመታ እንግዲህ እዚህ መኖሬን አውቆ ነው በተክርስቲያንም እንትን አለን። ያው መድኃኒዓለም ሰው ግልብጥ ብሎ ወጣ። አባባ ወጡ ወረዱ ሲባል በሙሉ እኔ አሁን ከመሳሪያ ጋር እናንተን ላስጨርስ አይደለም የመጣሁት። የአሕዛብ ስራ ተሰርቷል። ሁላችሁም በየቤታችሁ ሆናችሁ ልጆቻችሁን ለደርግ ግብር ሳትሰጡ ልጆቻችሁን እየጠበቃችሁ ያሰለጠናችሁ በየቦታችሁ እንትን ሁኑ። እኔም ያው ከአጠገባችሁ ሆኜ በጸሎትም በስራም አልለያችሁም፣ ግን እስከ መድኃኒዓለም ድረስ ቤተክርስቲያን መድኃኒዓለም ነበር ቀኑ እስከዛ ድረስ ሸኙኝ ብለው ያም ደግሞ ቤተክርስቲያኑ ላይ ሚግያ ሲጥል ምንም አንዲት ቆርቆሮ ብቻ ናት የተበሳች እንጂ ገደል ነው ተንከባሉ የወደቀበት እንጂ አልፈነዳም። ቤተክርስቲያኑ ላይ ታምር ነው የሰራው ጌታ ኪዳነ ምሕረትና ለምንድን ነው እንደዛ ያደረገው? ደርግ ሸሽተው ሄዱ መስሎት ማመጽ እንደ ሀገር አፍርሰው እኛን ይወጉናል ነው። እና ከዛ ያው ቤተክርስቲያን እንዳልኩሽ ደግሞ መድኃኒዓለም ታምር ሰራ። መድኃኒዓለም ቤተክርስቲያን ድረስ ህዝቡ ገባ። በኋላ ቀኛማሽ በሪሁን ያክስታቸው ልጅ ነው። በጣሊያንም ጊዜ ያው ወጣት አርበኛ ነበረ። ከዛ ወታደር ይዞ ነው የተቀበላቸው። እሱ ቀደም ብሎ ነው የወጣ እንትኑ ሲረሸኑ ወጣቶቹ ቀደም ብሎ ዝግጅት አድርጓል ሄዶ እና ኋላ አባባ ሲመጡ ያው ጦሩን ይዞ ተቀበላቸው እና እዛ ቤተክርስቲያን እንደገቡት እንትን ጠባቂ አኑረው ነበር አለ አይደለም በሩን መንገዱን ጥበቃ። ታዲያ ጣሊያን ማን ነው ደርግ የደርግ ታንክና ወታደር ተከታትሎ ወደ እነሱ ሲመጣ ያሰላይ መጥቶ ይናገራል ለቀኛማሽ በሪሁን ጌቶች አሁን ደርግ ታንክ ማክም የሞላ ወታደር ሁሉ ይዞ መጥቷልና ቦታ ይዘን ባይሆን ገድለን እንሞት። በፍጹም እንኳን መግደል እንኳን አንድ ሰው ከዚህ በቃ ግቢው ሞልቶታል ቤተክርስቲያኑ መድኃኒዓለም ጠበንጃውን እንኳን ወደ አፈሙዝን ወደ ላይ ያረ ከኔ ጋር ይጣላል። አፈሙዝን ወደ ታች አርጋችሁ ጠብቁኝ ጸሎት አረጋለሁ ብሎ ቄሱንም ሳይቀር ውጣ ብለው ዘጉ በር መቅደሱ። ከዛ በኋላ መጣ ደርግ እንትኑም በቃ እስከነ ቤተክርስቲያኑ ሊያቃጥላቸው ታንኩንም ደገነ ወታደርም ወረደ። አቤት እንግዲህ መቸስ አብራችሁ ለቁ ብለውናል። እንግዲህ ማለቅ ነው እንጂ አብረን ምን እናረጋለን ብሎ ሰውም አፈሙዝን ወደ ታች አርጎ ዝም ብሎ እስኪሞት ጠበቀ። ወዲያው ነጭ ንብ ይመጣል ውስል የቀኛማሽ በሪሁን ነው የሚስነው ደግሞ በዲቴል የሚነግሩኝ አባባ እንኳን በደንብ አለ እና ሲመጣ እንዴ ምንድነው የሚጮኸው ይሄ ደመና እንላለን። ነጭ ንብ መቶ ወታደሩ እኛን አይነክሰንም አሉ። ወታደሩ ላይ ሰፈረ። እውነት ነው ይታያል። እውነት ሰፈረ። ምን ያን ጠበንጃውን ክላሹን እየጣለ መኪና ላይ ታንኩም ደግሞ ያዞረ ሩጫ እንዲፍን አድርጎ ጎንደር አፋር ሲደርሱ ትቷቸው ተመለሰ። በዛው በእኛ በቤተክርስቲያኑ አርጎ አለፋሉ ንቡ እና ከዛም በቃ ሰው መረቀኛ እስከ መሳሪያ ጋር ከጠላት ጋር አልቀን ነበር። በሶፊትም በጣሊያን አዳኑን። አሁንም ደግሞ በጸሎቱ አተረፉን። ተውም ደግሞ ነው ተደብቄ
ፈርቻ አልሄድኩም ተቃውሜ ነው እንጂ እኔ ፈርቻ ሄድኩበት አሁን እንኳን ጎንደር አዲስ አበባ መሄዳለሁ ፈርቻ ነው ደብዳቤ ለነሱ እንዲያታርጉ እንዲያትስሩ ያልኩ እዚሁ እየጻፍኩ እንዴት እነሱ በጎን እንደ ፈሪ እንዲያርገው እንትን ይላሉ እኔ ሰማዕትነት ፈራለሁ ወይስ ማንን ከስላሴ በቀር መፈራው የለኝም እና ታሪቀኛ መስበር ነው የለም አይሆንም አይሄዱም የለም ይሄዳሉ ብሎ መጡ ያው መተውም ደግሞ አላረፉም የገቡ ቀን በማግስቱ እነሱ ጋር ወሰዱኝ ነው ያሉ ቆጡ ለምንድነው ስርዓታችሁን ቀይሩ ሃይማኖታችሁን አቅብሩ ባንዲራችሁን አቁሙ ብለው ፍለፊት ሄዱ እና ደርግ ጽፈት ቤት ሁሉ እንትናታ በስንት ከዛ በኋላ ጳጳሱ ጋር ሆኑ ጳጳሱም አልሆነም ደጃማች ከበደ ተሰማ ጋር አልሆነም ቤተክርስቲያን በአዋጅ ተናገሩ እንግዲህ እኛ ሰርተናል እድሜያችንም አልፏል አገራችሁን ጠብቁ ልጆቻችሁም ስርዓታቸውን ባህላቸውን ይዘው አገራቸውን ጠብቀው ኢትዮጵያን እስከ መጨረሻው እንዲያደርሷት እንትን በሉ አትታለሉ ለገንዘብ ለአገር በገንዘብ አይቀየርም እኛ ቤታችን ልጆቻችንን ሚስቶች ሁሉን ተተን ነው ለሀገራችን ቆመን ያው ለልጆች ያተረፍ እናንተም ደግሞ ለልጆቻችሁ ሀገራችሁን ጠብቁ እኛ ሰርተን በቅቶናል ካሁን ወዲህ ምንም የለም በሞታቸው ነው አውቀዋል እንግዲህ ለሀገር ያበረከቱት የከፈሉት መስዋዕትነት ቃል የሚበቃው ወረቀት ላይ ሰፍሮ ተተንትኖ የሚያልቅ አይደለም ምክንያቱም ብዙዎቹ በህይወት የሉም አብረዋቸው የነበረው ታሪክን በተወሰነ መልኩ ነው የተገኘውና ከዚህ በላይ የሆነ ገድል የፈጸሙ ሰው ናቸው ካርበኝነት በኋላ እንደው ምን ተሸለሙ በስማቸውስ ምን ተሰየመላቸው ምን ተደረገ የተሸለሙት ነገር የለም ያው እንደተባለው ያን ያቺ ቤት ተሰጠች ይሄ ደግሞ የጣሊያን ፒያሳ ያለው እሱን ሰሩት ያው ደርግ ወረሰው እንጂ ምንም ሐውልትም አልተሰራላቸው ቤታቸውንም ያኔ ወደ በረሃ ወጣቱ ደርጎርሶት ይቅርታ ማን ገባበት ከደርግ መዝገባቸው ወቃቸው ሻይና እንትንም እንኳን አልቀረም የባላለ ምግብ ቅቤው ዘይቱ በርበሬም ለልጆች የለት ምግብ አይደል ባይሆን ይሄ ይውጣላቸው አሉ ማማ አይ ከፍቶ አየና ይሄማ ያስፈልገናል አንድ ምን ታነው ኋላ አዲስ አበባ መጡ እሳቸው አልፈልግም ብለው ቤት ይፈልግልዎታል ምናምን አይኔ አልፈልግም እኔ ልጆች ጋር አዲስ አበባ ሄዳለሁ ወደ እናንተ መጡ አዲስ አበባ መጡ ማማ እና እሱ ያው ቤቱንስተንደቀው እንደወረሰ ብናመለክትም አልሆነም አልተደረገም እንኳን በየዘመናቱ እንግዲህ ደርጎቹም ወደቁና ኢህአዲጎቹ ደግሞ መጡ በኢህአዲጎቹ ዘመን ይሞከራችሁት የጠየቃችሁት ነገር አልነበረም ቤቱም ይመለስልን ታሪካቸውም ተከብሮ ይኖርልን ብላችሁ ያው ጭምር ገብተው እንስጣቸው አላሉ እነሱስ ቢሆን ታሪኩን የታወቀ ነው ያው ደርግ የወረሰውን ነገር መች መልሰዋል ለትግሬ ለብቻው ንብረት ሲመለስ እዚህ ጎንደር ሲደርሱ አይደለም እንደ አዋጅ ቀየሩት እና ያ የነሱ አዋጅ ደግሞ ያው ኢትዮጵያን ህዝብ ከስሯ የሚነቅል ነው እና ዳኝነቱና ስራው ሁሉ የተገለባበጠ ነገር ነው ማማስኪ የመጨረሻው የራስ አሞራ ውብነህ ህይወትን እንደው ወደ ረፍታቸው ከመሄዳቸው በፊት ይናገሩ የነበሩት አደራይን ይሉ የነበሩትን ቃል ይስጡንና እናጠቃል ቄሱን ጠርተው የቁም ፍታት አርግልኝ ብለው የቁም ፍታት ማርገዋል ኋላ ነው የሚነግሩን ቄሱ እና ዝግጅት አርገዋል ምን ነበር እንደው ቃላቸው በዛ ሰሞን በዛ እና ከዛ በኋላ በቃ እህልም አይበሉም ለናጫውታቸው እናታችሁን አጫውቱ አሁን ጸሎቴን አታስታጉሉብኝ በቃ እንደቆሙ ነው በቃ መቆም ሲያቅታቸው እንትኑን ይሄን እንጨቱን ጠቅልለው እንደዚህ አድርገው ነው በየምንነው እግሮን ለምን ትንሽ በቃ መሬት በቃ ምንጣፍ እኔ ጸጉር ያለው ምንጣፍ ነበር በዛ በሱሩ አገባሁት በኋላማ አንድያውን አልጋ ላይ ተኛ ብትኛ አይሻልም ቆመህ ደር ካልሽኝ እሺ ቆሜ ልደር እሱን ምንጣፍ አንሻል ለጸሎት ነው እንደዛ የሚሉት አዎ ለጸሎትና እና አቆታ ነው አለም ደግሞ ያው ሐኪም ቤት ገቡ ያው ሆነ ሁሉ ነገር ሆነ ምን ይደረጋል
ከዛ በኋላ የተፈጠረው ደግሞ እንደሚያሳዝን ነገር ነው የሚል ነገር ሰምቻለሁ። የት ነው ያረፈው አጽማቸው? የራስ አሞራ ውብነህ ስላሴ ነው። ወደ ጎንደር ማምጣት አልተቻለም። ያ ሊመጣ ነበር እኔ ካልወሰድኩ ብዬ ነበር። አባባም ያው ፍላጎታቸው ያው እዚሁ ነበር። ጎንደር ነበር ሐሳባቸው። ጎንደር ነበር የሚቀበሩት የነበረ ሐሳባቸው እና በቃ እኔ መሄድ አለበት። ጸጥታው አሁን የእሳቸው ሞት በሬዲዮ ሲሰማ ጠቅላላ ጎንደር ተከቧል። ጥይት እየተተኮሰ ነው። መላኩ እሳቸው ከመጡ ጥለህና በሉኝ። መላኩ ተፈራ መላኩ ተፈራ እና እንዳይመጡ ብሏልና ከጸጥታ ነው። የቤቱን አሸነፍኩ። በቃ እናንተም ቢብትሉ እኔ መኪና ይዤ አባቴን ይዤ በመኪና ሄዳለሁ። በቃ ብቻዬን ሄዳለሁ አልኩ። ከዛ በኋላ ለምን እነሱ ሁኔታውን ስለሰሙ አይሆንም እዚሁ ይቀበሩ። እሳቸው የኢትዮጵያ አርበኛ ናቸው እንጂ ጎንደር አርበኛ ብቻ አይደሉም። እና ለምንድን ነው እንደዚህ አንቺ እንደዚህ የምትያሉ? ሁሉም ተቆጡኝ። ከዛ ፍትህ ነው አሁን ፍትህ ነው መሰለኝ የጸጥታ መተው አይ ጎንደር እንደዚህ ተኩስ ሆኗል፣ መላኩም እንዳይመጡ ብለዋል። እርሶ ይዤ ሄዳለሁ ቢሉ አይችሉም። እኛ ምን ከለክሎታለን? ከርሶም ጋር አብሮ ሰው ሊሄድ ቢል እዛ አደጋ ላይ ቢደርስ ለዛ አደጋ ለደረሰበት ሰው ተጠያቂ እርሶ ነውና የእሳቸውን እንዳይሄድ ተባለ። እንግዲህ ምን ላድርግ ብዬ ያው ስላሴ ተቀበሩ። ማማ ኢትዮጵያን አግኝተን ለኢትዮጵያ ሕዝብና ላለው ነገር መልእክት ሳንቀበል መሄድ የለብንምና የሚሉት መልእክት ካለው? እግዚአብሔር መቼም የማይሳነው አምላክ ነው። በእውኑ ለእግዚአብሔር የሚሳነው ነገር አለን ነው ያለው እና አሁንም በማይሳነው ጌታ ትእዛዙን አውርዶ ለኢትዮጵያ ምሕረት አውርዶ ሁሉም በአንድነት በፍቅር በነጻነት ይሄን ሆንኩ እንዲሆንኩ እንዲመጣል እንዲላል ሳይል ተዝናንቶ ፈጣሪውን አመስግኖ ስበርሱ ተፋቅሮ የሚኖርበትን ጊዜ እግዚአብሔር ፈጥኖ ያምጣው። እሱ ጌታ በቃ ብሎ እሱ ቸርነቱን አድርጎ ደስታና ፍቅርን ያውርድ። አሜን ማማ። በቃ ይበል። አሜን አሜን። ክቡራትና ክቡራን ተመልካቾቻችን ድሮና ዘንድሮአችን ከራስ አሞራ ውብነህ ተሰማ ታሪክ የሚችለውን ያህል ሰዓት የፈቀደለትን ያህል ከልጃቸው ከማማ ኢትዮጵያ ውብነህ ጋር ቤታቸው ተገኝቶ የሚችለውን ሰዓት የፈቀደለትን ያህል ለናንተ ሲያካፍል ቆይቷል። እድሜና ጤና እየተመኘን ከሳቸው ጋር የነበረንን ቆይታ በዚህ መልኩ አብቅተናል። በተለየ ሁኔታ እንደው ይህን መጽሐፍ ማንበብ ከአዲስ አበባ ጎንደር አድርሶናልና እናንተም ብታነቡት ኢትዮጵያ ትናንትና መስዋዕትነት የተከፈለባት ህይወት የተገበረላት ናት። እኚህ ጀግና ራስ አሞራ ውብነህ ምን አይነት ሰው ነበሩ የሚለውን እኛ ብዙ በጥቂቱ አካፈልናችሁ። እዚህ መጽሐፍ ላይ ደግሞ ያልተጻፈ ያልተነገረ ብዙ ገድል ሊኖር ይችላል፣ ግን ስለሳቸው ለማወቅ የሚረዳ ነውና አንብቡ። እውነት ከልቤ ነው ምጋብዛችሁ። እስከ ሳምንት በሌላ ቦታና ከሌላ እንግዳ ባለ ታሪክ ጋር እስክንገናኝ ስንብቴን እዚሁ ጋር አድርጋለሁ። መልካሙን ሁሉ ለእናንተ እየተመኘው እሰናበታለሁ።